በህልም ከከፍታ ላይ ስንወርቅ አይተን የምናውቅ ከሆነ ደንግጠን ወይንም ደግሞ ፈርተን ነው የምንነቃው። አብዛኛውን ጊዜ ይህ ህልም ከአእምሮአዊ ጫናና በህይወት ውስጥ ካሉ ለውጦች ጋር የተያያዘ ነው። በህልም ከከፍታ ላይ መውደቅ በብዛት ከሚታዩ የህልም አይነቶች አንዱ ሲሆን እንደየሁኔታውና እንደ ሰውየው የህይወት ተሞክሮ የተለያየ ትርጉምን ሊይዝ ይችላል። በሃይማኖታዊ አንጻር በተለይም በኢትዮጵያ ኦርቶዶክስ ተዋህዶና በእስልምና አስተምሮ በህልም ከከፍታ ላይ መውደቅ ሰፊ ትርጓሜዎችን አሉት። አብዛኛውን ጊዜ ከከፍታ ላይ መውደቅ የክብር፣ የጽናት ወይንም ደግሞ የመንፈሳዊ ደረጃ ምልክት ተደርጎ ስለሚወሰድ ከዚያ መውደቅ ጥንቃቄ የሚያስፈልገው መልእክት እንደሆነ ይታመናል። በቤተ ክርስቲያን አባቶች ትርጓሜ መሰረት ከከፍታ ላይ መውደቅ የሚከተሉትን ትርጓሜዎች ሊያመላክት ይችላል። በመጀመሪያ ደረጃ ከመንፈሳዊ ደረጃ ዝቅ ማለትን ይጠቁማል። ይህም ማለት አንድ ሰው በጸሎት በጾም ወይንም በምግባር ጠንክሮ ከቆየ በኋላ በሆነ ምክንያት መንፈሳዊ ጥንካሬው ሲላላ ወይንም ሲደክም እንዲህ አይነትን ህልም ሊያይ ወይም ሊመለከት ይችላል። በሁለተኛ ደረጃ ደግሞ የሚያመላክተው ከሃይማኖት አንጻር የንስሐ ጥሪን ሲሆን ይህም ማለት ከከፍታ ላይ መውደቅ ስህተትን ወይንም ኃጢአትን ሊያመላክት ይችላል። ስለዚህ ህልሙ ሰውየው ራሱን እንዲመረምርና ወደ ንስሐ እንዲመለስ እንደ ማሳሰቢያ የሚያመላክት የህልም ፍቺ ነው። በሶስተኛ ደረጃ ደግሞ ከክርስትና አንጻር የጠላት ወይንም ደግሞ የሰይጣን ፈተናን ይጠቁማል። ይህም በመጽሐፍ ቅዱስ ሰይጣን ከሰማይ እንደወደቀ ይናገራል። ስለዚህ በህልም ከከፍታ ላይ መውደቅ ክፉ መናፍስት በህልም አላሚው ላይ ተስፋ መቁረጥን ወይንም ፍርሃትን ለመልቀቅ የሚያደርጉትን መንፈሳዊ ውጊያ ሊጠቁምም ይችላል። በመቀጠልም በእስላማዊ እይታ የህልም ትርጓሜው እንደ ኢብን ሲሪን ያሉ ሊቃውንት ትንታኔ መሰረት ከከፍታ ላይ መውደቅ እንደየሁኔታው በብዙ መንገድ ይተረጎማል። በመጀመሪያ ደረጃ የሁኔታዎችን መለወጥ ይጠቁማል። ማለትም ከከፍታ ላይ ወደ ዝቅታ መውደቅ ከጥሩ ሁኔታ ወደ መጥፎ ሁኔታ መቀየርን ሊያመላክት ይችላል። ለምሳሌ ከሀብት ወደ ድህነት፣ ከስልጣን ወደ ተራ ሰው መሸጋገርንም ያሳያል። በመቀጠልም አንድ ሰው ከመስጊድ ጣሪያ ላይ ወይንም ከፍ ካለ ቅዱስ ቦታ ላይ ሲወርቅ ካየ ይህ ትልቅ ስህተት ወይንም ወንጀል ውስጥ መግባቱን ሊያመላክት ይችላል። በቀጣይም ደግሞ ህልም አላሚው ከከፍታ ላይ ወርቆ ምንም አይነት ጉዳት ካልደረሰበት ይህ የሚያመላክተው የሚያጋጥመውን ወይም በህይወቱ የሚደርሰውን ፈተና ቀላል እንደሚሆንና በፈጣሪ እርዳታ እንደሚያልፍ የሚያመላክት የህልም ፍቺ ነው። በመቀጠልም ከሳይኮሎጂ አንጻር ስናየው ከከፍታ ላይ መውደቅ በጣም ጥልቅ የሆኑ ትርጉሞች አሉት። ሳይኮሎጂስቶች ይህንን ህልም የሚያዩት እንደ የውስጣዊ ስሜት ነጸብራቅ ሲሆን አእምሮአችን በህይወታችን የሚሰማንን ጫና በምስል ቀርጾ ሲያሳየን ማለት ነው። የመጀመሪያው ፍቺ ከሳይኮሎጂ አንጻር የቁጥጥር ማጣት ነው። ይህ በጣም ቀዳማዊ ትርጉም ነው። በህይወታችን ውስጥ የሆነን ነገር ማለትም ስራን፣ ግንኙነትን ወይንም የገንዘብ ሁኔታን መቆጣጠር እንደማንችል ሲሰማን አእምሮአችን ያንን መውደቅ አድርጎ በህልም ዓለም እንድናይ ሊያደርገን ይችላል። በሌላኛው ደግሞ ውድቀትን ወይንም ደግሞ ፍርሃትን ይጠቁማል። ማለትም አንድ ሰው የጀመረውን ነገር ሳያሳካ ሲቀር ሳላሳካ ብቀር የሚል ስጋት በውስጡ ካለ ይህንን ህልምም ሊያይ ይችላል። ለዛሬ የመጣው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።